ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? እንዴት አመሻችሁ? ላለው እንግዲህ ከምሽቱ እንግዲህ 8 ሰዓት ሆኗል። በያገር 2 ሰዓት ነው እንግዲህ ባለንበት ሀገር ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል። የሚደረገው ድርጅት ትውልድን አገርን የሚጨርስ ነው። ልንገራችሁ፣ ይቺ ሀገር የቆመችው የኢትዮጵያ የቆመችው በድሃዎችና በድሃዎች እንባና በምስኪኖች እንባ ነው። እውነት ለመናገር ማለት ነው። ደመቁ እንግዲህ ተመልከች የምታደርጊውን ሰው እንዴት አድርጎ ያንን ሰው ማፍዘዝ እንዳለበት ያንን ሰው ማንኮላሸት ያንን ሰው ማበላሸት እንዳለበት እያስተማርሽ ነው ያለሽው። ፕሊስ ቪዲዮአችሁን አስተካክሉ እባክሽ። አንቺና መሰሎችሽ እነ ፍሬምን ቪዲዮአችሁን አስተካክሉ። ይሄ ትውልድን የሚጨርስ ትውልድን የሚገድል ቪዲዮ እየለቀቃችሁ ፍትህ ለአብርሃም ታደሰ፣ ፍትህ ለጋሽዬ ልጅ፣ ፍትህ ለጋሽዬ ልጅ፣ ለማይኩ ጃክሰን፣ ፍትህ ለማይኩ ጃክሰን። ፍትህ እንዳንጠይቅ እያፈኑን ነው ያሉት። እኛ ለወደንሶቻችን ወይንም ደግሞ ለፋሚሊዎቻችን ክብር የለኝም ካልሽ ደመቁ ወተሽ ተናገሪ። ሸላይ ወተሽ ተናገሪ። ህዝብን ከህዝብ እያበላላሽ ወደንስን ከወደንስ እያገጫጨሽ ይሄው እድሜ ልክሽን አለሽ። 4 ዓመታችን እየተበላላን 4 ዓመታችን እያጋጨሽን ምንድነው የሚበቃን? ኧረ ህዝብ ያለክ የኢትዮጵያ መንግስት ሆይ መንግስትስ እንደሌለ እናውቃለን። ኧረ እባክህ እንዴ ይችሊ ለምንድን ነው ይዘክ ለህግ ማታቀርብልን? የቆሸሸ ቪዲዮ እኮ እየተላለፈ እኮ ነው። ህዝብን የሚገድል ቪዲዮ እየተላለፈ እኮ ነው። 7ኛ ሰማይ ስቀሏት ጋይስ። የኛ ልጆች ምን የተማራችሁ አይደላችሁ እንዴ? ድልቅቅ ያላችሁ። እኔ እኮ ድሮም ተናግሬያለሁ እኮ ግዴታ የጠላኝም ባል እኔ ሌላ ሴት ሄዶ ቀለበት ያሰረን ወንድ እኔ አትመችኝም አልመችህም ብለሽው 9 ወር ሙሉ ወረቀት ይዘሽ አልፈልግህም በህዝብ ፊት ነው ያገባኸኝ ዱባይ ኬክ ልበላ ሄጄ። አንቺ እኮ ደመቁ ክብርሽ እኮ ዝቅ ያለው እኮ ኬክ ልትፈልግ ሄደሽ እኮ ነው እዛ ክብርሽ ዝቅ ያለው። አንቺ ጀግና ብትሆኒ አንቺ ጎበዝ ጠንካራ ሴት ብትሆኒ ኑሮ ቤተሰቦችሽን ይዘሽ ወደንሶችሽን ይዘሽ ፋሚሊዎችሽን ይዘሽ በጎችሽንና ላሜ ቦራን ይዘሽ አገርሽ ለታገቢ ነበረ በወግ በማረግ ስጦታ በስጦታ ሆነሽ። ወደ ዱባይ ግን ከዚህ ካለንበት ሀገር ከአውሮፓ ከካናዳ ወደ ዱባይ መላክ አልተቻለም። ወደ ኢትዮጵያ ግን በአንድ ቀን በአንድ አየር ይመጣልሽ ነበር ተሰብስቦ ክፍያውን ከፍልን የፈጀውን ፈጅቶ። አንቺ እኮ ወደ እንሶች ላይ ዘይት ደፍተሽበታል እኮ ዘይት አፍልተሽ እኮ ፋሚሊዎች ላይ ደፍተሽባቸዋል። ወደ እንሶች ላይ ተጫወትሽ፣ ፋሚሊዎችሽ ላይ ተጫወትሽ። መወለድ ቋንቋ ነው ብለሽ ይሄን ህዝብ ማየት ያለባችሁ አለመወለዳችሁ ብቻ አይደለም። አስቡት እንጂ አንዳንድ ጊዜ ሄርሚ ጠንካራ መሆን አለብሽ። አብርሃም ነገም ከአንቺ ጋር ነው፣ ዛሬም ከአንቺ ጋር ነው በሐሳቡ። አሁን ግን አንድ አይደለም። ፍትህ ለአብርሃም ታደሰ፣ ፍትህ ለማይኩ ጃክሰን። ሁላችንም ድምጻችንን አንድ ሆነን ማሰማት አለብን። አንድ ሆነን ድምጻችንን አንድ ሆነን ሰብሰብ ብለን አንድነታችንን ፈጥረን ሁላችንም ሆነን አንድነታችንን ፈጠር አድርገን ሁላችንም ፍትህ ለአብርሃም ታደሰ፣ ፍትህ ለማይኩ ጃክሰን እያላችሁ ጻፉ። ድምጻችን ይሰማ ዘንድ ብሊሰኛ ልጆች ትክታክ ላይም ስታወሩ ተደማመጡ። ምናልባት የእናንተ የኔ ባይሰማ የእናንተ ተሰምቶ ፍትህን ያሰፍን ዘንድ ፍትህንም ያመጣ ዘንድ ብሊስ ተባበሩን። በዚህ እገዙን፣ በዚህ እንተጋገዝ። ሼርም ተደራረጉ። ለእኛ አሁን ምቀኝነት እንደዚህ ዙሪያ መዞር ምንም አይጠቅመንም። ፋክቱን እውነቱን እየተናገር ወደዚህ ልጅ ጎን ደግሞ መቆም አለብን። እኔ እንደውም እህቶች ባሏን ሳይሆን ልጇን የገደለች ያህል ነው ብለው ሲያወሩ ነበር። በጣም ተሰምቷቸው ልባቸው ደምቶ ሲያለቅሱ እነሙጌ አንቺ ስታለቅሽ እኔ ማየት አልፈልግም። እኔ አንቺ ስታለቅሽ እሙጌ ማየት አልፈልግም። ሼር አድርጉልኝ፣ ሜንሽን አድርጉልኝ ጋይስ። ስለዚህ በእምነታችሁ ሁላችሁም ዱአ አድርጉ። ሙስሊሞች ክርስቲያኖች ደግሞ ጸልዩ። እንግዲህ ጸበል እንግዲህ ብዙ እንድትወስደው ሁላችሁም ትብብር አድርገን ሁላችንም ወጣን ትብብር አድርገን ጸበል ውስጥ ሄዶ እንዲድን መደረግ አለበት። አብርሃም ይመለሳል፣ ችግር የለውም። አሁን ደመቁ ምንድን ነው የምስመው? ሰው ነው የምስመው? አብርሃምን ነው የምስመው ወይንስ ምንድን ነው የምስመው? ምንድን ነው የምትሉት እህቶቼ?
በክርስቲያኖች ምንድን ነው የምትሉት? መንፈስ ነው የሚባለው። ይቅርታ አድርጉልኝ። እሱን ነው እየሳመች ያለችው ወይ ጂኒ ወይ ሰይጣን ነው ወይ ምንድን? እኔ ያልገባኝ የምስመው ችው 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 እሻተ ምንድን ነው ይሄ ነገር? ሄርሚ እኮ እንደዚህ አይደለችም እኮ። ሂዳሩ ጣቅፍ ታደርገዋለች። ፈዘዘ። ቤተሰቦችን እቀፍ እንትን ሰላም በል ይባላል። አብርሃም እነማንን ነው ሰላም የምላችሁ? የሚያወራውንም አያውቀውም። ለምን አንድ ሰውነቱ ጋር አንድ አይደለም። የፍሬም ደግሞ ተመልከቱ፣ የፍሬምን እጅ የሴት እጅ የመሰለ ሰርቶ የማይበላ ሳህን እንኳ አጥቦ ውሃ እንኳ ቢደፋ የማያቃና ልጅ ተጫወተ ህዝብ ላይ። ይሄ ፍሬም የተባለ ቡችላ፣ የውሻ ቡችላ ቡችላ ወተት አቅርቡለት ይላስ እዛ። ይሄ ቡቼ ማለት ነው። ሁለት አንገቱ ላይ አድርገው አስረውለት መጡ። እኔ በጣም ያዘንኩበት ቀን ነው። በጣም ግን አፈርኩ። እኔ ታውት ማልቀሱ ግን አፈርኩ። በጣም እኔ አፈርኩኝ። እኔ ባለቤቴን የፈታኝን ባለቤቴን ሄዶ ሌላ ህይወት የጀመረን ባለቤቴን እንዲንኮላሽብኝ እንዲበላሽብኝ አልፈልግም። ባለበት ሰላም ይሁን። እኔም ልጄን ይዤ በኮንፊደንስ እና በብቃት በጥራቴ እሰራለሁ። ከልብስ ልብስ ከጫማ ጫማ እየለበስኩኝ ድልቅቅ ብዬ ወደ እንሶቼን ይዤ ወደፊት ነው እንጂ ወደ ኋላ የለም። እንደዚህ ራቆቴን እየመጣው አልተናነሳትም። እሞታታለሁ እንጂ እኔ ምን አይነት ቅንጭላት ይዘሽ እንደምትሄጂ አላውቅም። ኤፍሬም ምን አይነት ቅንጭላት ይዘህ እንደምትሄድ አላውቅም። ምን ነው አንተ የአህያ ቅንጭላት ነው እንደ የረከቡብህ እዚህ ውስጥ በርበሬና ጣው ደብልቃችሁ እየበላችሁ አስተሳሰባችሁ የደቀቀ አስተሳሰባችሁ የደከመ እንዴት ነው የሚያደርግህ? እባክህ እሱ እኮ የለም እኮ እሱ እኮ ከአቅሉ ጋር አይደለም እንዴ። እሱ እኮ ዘለላው ነው እንጂ ያለው አብርሃም እኮ አይደለም እኮ። እንዴት ነው የሚያደርግህ? ኤፍሬም ወንድምን በዚህ ልክ አድርገህ ቀባብተህ አምተህ ሌላ ሀበል አስረክ ሰዓቱን ከእጁ አውጥተህ ተጫውተህበት በህይወቱ በዚህ ልክ ልቀናት ወንድምህ ላይ ተባብረህ ደመቁ ጋር ትብብር አድርገህ ሀብሉን ደግሞ ላደራጅለት ይላል። ምን ጉድ ነህ አንተ? እንደው ምን ጉድ ነህ? ኧረ እኔ ፈራሁኝ፣ ደነገጥኩኝ። ያስተዛዝበናል ይሄ ቀን ያልፍና ተዉ። ገንዘብም ይመጣል ይሄዳል። እባካችሁ እንደዚህ አይነት ትውልድን የሚያጠፋ ቪዲዮ እየተለቀቀ ሁላችሁም ማለት አለባችሁ እንዴ። አሁን ክርስቲያኖች የሚጾሙበት ወቅት ነው የሆነ መዘዝ የሚመጣው። ሙስሊሞች ጾመን ውለን ጠብቃ መዘዝ የምታመጣው፣ እኛ ጾመን የኢዳችን ጊዜ ትጠብቃ መዘዝ ዱላ መጣች። ብትር ስብራት ያለው ተወደቀ ማይድን። ዛሬም እንደዚህው ምንድን ነው የሚደረገው? ይሄ ነገር ምን እየተካሄደ ነው? ምንድን ነው የሚካሄደው? ይሄ ነገር ምን ነው? የሚያወግዝ ሰው የለም። ምን አይነት ጉድ ነው? እንደው ምን አይነት ጉድ መጣ?